አራት ባዶ በሆነ ውጤት ማሸነፍ ችለናል። በቅድሚያ ግን ይሄን ቪዲዮ እንዲሁም ደግሞ አካውንቴን እየገባችሁ በደንብ ኮፒ ሊንክ ማድረጋችሁ እንዳትረሱ። ቢያንስ በትንሹ 10,000 ኮፒ ሊንክ ፈልጋለሁ። አካውንቴ በጣም ተመቷል። 100,000 ቪውን ካየው ስንት ጊዜ ያስቆጠር ያለው። ስለዚህ በደንብ ኮፒ ሊንክ አድርጋችሁ ይሄን ቪዲዮ ደግሞ ለሁሉም ለእግር ኳስ ወዳጅ ታደርሱልኛላችሁ ማለት ነው። ቀጥታ ወደ ጨዋታው ስናመራ ዛሬ ጸዴ ጨዋታ መመልከት ችለናል። ኔቶ ሃትሪክ መስራት ችሏል። የቀረውን ደግሞ ኤስቴቫው ማስቆጠር ችሏል ማለት ነው እና ኔቶ እውነት ለመናገር ዛሬ ጅል ነው ያደረጋቸው። በቃ ጅል በጣም ጸዴ ጨዋታ ነበር ያከናወነ የነበረው። ከኮርና በረኛ ላይ ሎጭ አግብቷል። እንግዲህ ይሄን ጎል ማሰብ መቻል አለባችሁ። ከኮርና በረኛ ላይ ሎጭ ማለት ነው። ከዛ ባሻገር እንግዲህ እኔ ሳንቶስ በጣም እየተመቸኝ ያለ ተጫዋች ነው። እውነት ለመናገር የቼልሲ ደጋፊ ሳይሆን ገለልተኛ ደጋፊ ራሱ ሊመሰክርለት የሚገባ ተጫዋች ነው። አሁን ላይ የሚገርም አቋም እያሳየ ነው። በተለይ ደግሞ ደብል ፒቮት ከካይሴዶ ጋር ሲጣመር በጣም አሪፍ ነው ቢልድ አፕ ላይ። በተጨማሪ ደግሞ የሚሰጣቸው ስሩ ቦሎች ኧረ በፈጣሪ እግዚአብሔርን በጣም ነው የሚችለው። ሌላው ደግሞ ተከላካዮቹንም ሳላደንቅ ማለፍ አልፈልግም። ክሊንሺት ይዘው ነው የወጡት እና ደግሞ ሳርን ለመጀመሪያ ጊዜ ሞክረነዋል እና እሱም እንግዲህ የመጀመሪያ ክሊንሺቱን ይዞ መውጣት ችሏል። ሀቶም ዛሬ አሪፍ ነበረ። ሳንቼዝም ብዙም አላየነውም ብዙ ስላልተሞከረብን ከሞላ ጎደል ጸዴ ጨዋታ ነው ያየነው እና ኔቶ ግን ዛሬ በቃ ፕራይሙን ነው ያሳየው። በአንድ ጨዋታ ፕራይሙን እስከ ዛሬ ያቃጠለንን ክሷል። ጋርናቾ እኔ እንጃ ጋርናቾ ምን እንደምላቸው አላውቅም እና ዴላፕ ግራ የገባው ተጫዋች ነው። እውነት ለመናገር ፈርስታፍ በጣም ጅል ነበር። በቃ ባዶ ኳስ በረኛ ማጠፍ አቅቶት የሳተው ኳስ ምናምን ነበር። ሰከንድ አፍ ላይ ግን 2 አሲስት ማድረግ ችሎ ቡድናችን 4-0 እንዲያሸንፍ ረድቷል ማለት ነው። ቼላው ሃልሲቲን ጀማው ለጠፈው ብቻ አይደለም በዚህ ማጫወታ ማለት ያለብን ለጣጠፈው ነው ማለት ያለብን። ጀማው 4-0 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ፔድሮ ኔቶ ሃትሪክ ሰራ። ጀማው ሃትሪክ ደግሞ ጎሎቹ ሲያምሩ በቃ ከምንም የተገኙ ጎሎችን ያስቆጠረው ከምንም እና የግሉን ብቃት ተጠቅሞ ነው ጀማው ያስቆጠረው። በጨዋታው ላይ ማን ኦፍ ዘማች የሚያሰኝ ፐርፎርማንስ ነው ያደረገው። ማን ኦፍ ዘማችም ነው በጨዋታው ላይ በእርግጠኝነት ምነግራችሁ ነገር ጀማው። በጨዋታው ላይ ደግሞ አጥቂያቸው ዴላፕኒ ምን እንደነካው አላውቅም። በዚህ ጨዋታ ላይ እንኳን ጎል አያስቆጥርም ጀማው። በጣም ጠብቄው ነበር። እጅግ ከባድ ኳስ ሲስታየውት ጀማው። አዲሱ አሰልጣኛቸው እንግዲህ እንደምትመለከቱት 2024 ላይ እንግዲህ ከዚሁ ከሃልሲቲ ቤት ሂዱታ አትረባም ተብሎ ተባሮ ነበረ። ታዲያ ለሁሉም ጊዜ ያለው ይባል አይደለም። ጊዜውን ጠብቀው ከ2 ዓመት በኋላ ቼልሲን ይዞ መጥቶ ሰጣቸው። አማንዬ አጋያቸው። ይሄ የኮምፒውተር ሳይንስ መምህር የመሰለ ሰውዬ ያሳጡን ለብቻችን አጫውቱን። እኛ ግን 4 ጎል ማለት ነው። በሰላም ኔቶ አንተ እንዴት ትችላለህ እንዴ? እንደውም ካሁን በኋላ 10 ቁጥር ቦታ ላይ ነው መጫወት ያለብህ። በቃ ምንም ዊንግ ምናምን ወፍ 10 ቁጥር ኦልሞስት ሁሉንም ጎል ከሴት ፒሷ ውጪ ዛጋ ነው ያስቆጠረው። ሃቶ ነው ይባላል የመጀመሪያ ያቺ የሴት ፒሷ ጎል ግን የተመዘገበችው በኔቶ ነው። ገባ ሃቶ ኔቶ ተመሳሳይ ነው ሲጀመር ተመሳሳይ ነውና ሃትሪክ ዴላፕ ማይሳት ኳሳትሽ ስትራይከር ከሆንክ ይኸውልህ እንዴ ሃላንድን አታየውም እንዴ? ሃላንድ እኮ የተቃራኒ ቦክስ ውስጥ ብቻ ሳይሆን ሄዶ የነሱ ቦክስ ውስጥ ገይቶ ኳስ ያጸዳል። አዎ ስቲቫውም ስትሃል ማይሳት ኳስ ስትሃል። እኔ እረፉ፣ ቻንሶች አታባክኑ። ያገኘናቸውን ቻንሶች ካልተጠቀምን ዋጋ እንከፍላለን እና እረፉ። እንደዚህ አይነት ነገር ኦፍ ኮርስ ያቺ ድሪብል አድርገህ ለስቲቫው ያቀበልካ ኳስ ታስጨበጭበላለች፣ ምርጥ ነች። ግን ሞር ነው ካንተ የምፈልገው አባቴ። እኔ ጃክሰን እንዲናፍቀኝ እያረከው ፕሪሚየር ሊግ ላይ ጎል ማስቆጠር አለበት፣ እሱ ነው የምፈልገው። ዛሬ ግን ያበደ ፐርፎርማንስ ኤፍ ኤ ካፕ እንፈልጋለሁ። እኔ የትኛውንም ዋንጫ አልልቅም አባቴ። በዚህኛው የትኛውንም በተለይ ሀገር ውስጥ ዋንጫ እንዴት እንደናፈቀኝ እና እስከ መጨረሻው ቼልሲ ኤፍ ኤ ካፕ ላይ ሃልሲቲን 4-0 ፈርስት ሃፍ ላይ 1-0 ቪዲዮ ሰርች የነበረ ሰከንድ ሃፍ ልክ እንደገቡ ዴላፕ ኢኪቲኬ ተገልብጦ ሆነ። አሲስት ይችላል ማግባት አይችልም። ወዲያውኑ 2 አሲስት ጠቅጠቅ አረገ። ኔቶ ሃትሪክ ሰራ። ያበደ ጌም 4-0 ክሊንሺቱ ግን ከባድ ነው። ባለቀ ሰዓት እነዚህ አንድ ጎል ካገባችሁ ታሸንፋላችሁ የተባሉ ነው የሚመስሉት። ተቀጣቀጡ ባለቀ ሰዓት የሚገባ ኳስ ራሱ አንግል ገጨባቸው ምናምን ነገር። አሪፍ ሙከራ ታሪፋለች ተብለሽ ተገምተሽ አይደለም። ሃልሲቲ ነው ቼልሲ ነው የሚያልፈው፣ ግልጽ ነው። ሊየም ሮዚኒየር ሰከንድ ሃፍ ላይ ያደረገው ነገር ፈርስት ሃፍ ለምን ስትሮንግ ላይን አፕ ይዞ እንደገባ ገባኝ። ማናጀሮቹን ኦነሮቹን ቦርዱን ዛሬም በቤንች ገብቼ ውጤት ማምጣት ካቃተኝ ደጋፊው ተስፋ ይቃጠላል። ስለዛ በራሴ ላይን አፕ ልግባና ፈርስት ሃፍ እመኑኝ አጋያቸውና ሰከንድ ሃፍ እነዚህን ኤክስፔሪመንት ተጫዋቾቹን አስገባላችኋለሁ ብሎ አሳመናቸው። ከዛ ፈርስት ሃፍ የሆነ 3-0 መሆን ነበረበት፣ 1-0 አለቀ። ከዛ ግዴላችሁ ማለትና 60 ደቂቃ ድረስ 3 አደረገውና ናውጣ አቼምፖንግ ናውጣ ሪስ ጄምስ ና ኤንዞ ግባና አንበሉ ናቸው። አንበሌላችሁ ልምድ የሌለው ሰው
የዛሬ 3 ዓመት የመጣ ሰው ነው አንበላችሁ። ገባሽ አይደል? ሪስ ጄምስ ብቻ ነው እኮ እዚህ ክለብ የቆየው። ገባ አይደል? እሱ ከሌለ አንበል ያስፈልጋል። ኤንዞን አስገባው፣ ሮቴት አረገ፣ ያበደ ነው። ደላፕ ኢኪቲጌ ተገልብጦ ብዬሻለሁ። ገባሽ? አሁን ሬቲንግሽ ይስተካከላል። አንተ ገጣባ የነበረው ወዲያውኑ 7ን ትወስዳለህ ትባላለህ። ተረዳኝ አይደል? ይመችህ። የጎልና የአሲስት ሃትሪክ በተመለከትንበት የኤፍኤ ካፕ ጨዋታ ቼልሲ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በኤፍኤ ካፑ አራተኛ ዙር ጨዋታ ሃል ሲቲን ከሜዳ ውጪ በመግጠም በሻምፒዮንሺፕ ላይ የሚገኘውን ቡድን እንግዲህ 4-0 በሆነ ሰፊ ውጤት ቼልሲ በማሸነፍ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በዚህ ጨዋታ ላይ በቼልሲ በኩል 4ቱን ጎሎች ማስቆጠር የቻሉ ተጫዋቾች ፔድሮ ኔቶ 3ቱን ጎሎች በማስቆጠር ሃትሪክ መስራት የቻለ ሲሆን ኤስቴቬኦ ቀሪዋን ጎል ማስቆጠር ችሎ ነበረ። እንዲሁም ደግሞ ሊያም ዴላፕ በጨዋታው ላይ 3 አሲስቶችን በማድረግ እንግዲህ ሃትሪክ መስራት ችሎ ነበረ። ከፔድሮ ኔቶ ጋር የነበራቸው ሊንክ አፕን በጣም አስደናቂ ነበረ። አሲስቶችን በጣም ጥሩ ነበሩ ማለት ይቻላል። የፔድሮ ኔቶን ፊኒሺንጎችና ጎሎቹ በጣም አስደናቂ ነበሩ። በመጀመሪያው አጋማሽ ግን ኢስቴቫኦ እንዲሁም ደግሞ ሊያም ዴላፕ ያመለጣቸው የግብ አጋጣሚዎች በጣም አስቆጪ የሚባል ነበሩ። አንድ ጎል ብቻ ነበር ቼልሲን በመጀመሪያው አጋማሽ ማስቆጠር የቻለው። እሱንም ረጅም ደቂቃዎች ከፈጁበት በኋላ በፔድሮ ኔቶ አማካኝነት ነበር 40ኛው ደቂቃ ላይ አስቆጥሮ የነበረው። ቀሪዎቹ 3 ጎሎች ከሰከንድ ሃፍ በኋላ የተቆጠሩ ጎሎች ነበሩ። ለማንኛውም ቼልሲ ወደ ቀጣዩ ዙር አልፏል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የሃል ሲቲ ድፍረት መግባቱ ነው። ከቼልሲ ጋር ለመጫወት በዚህ ሰዓት መግባቱ ነው ድፍረቱ። ያራዳ ልጆች ምን ችግር አለው? ከመጣህማ እንኳን ደህና መጣ ብለው በሚገርም ሁኔታ ነው የተቀበሉት። ዴላፕ በአሲስት ፔድሮ ኔቶ ደግሞ በአትሪክ ነው አቀባበል ያደረጉለት። ከሃል ሲቲ ሜዳ ድረስ ተጉዞ ማለት ነው። ያራዳ ልጅ ቼልሲ በየትኛው አይነት ጎል ከ16 ከ50 ውጪ ይሻላል? ከኮርነር ይሻላል? በምንድን አይነት መንገድ እንዲገባልህ ትፈልጋለህ ብለው አስፈቅደው ነው ጆሮ ግንዱን ብለው ጥጉን ያስያዙት። ያራዳ ልጅ ማለት ነው። እነዚህ 4 አግብተው ለ5ኛ ይሮጣሉ። እነዛ አንድ ለማግባት ያላቸው ትግል እንዴት ያሳዝናሉ። ያራዳ ልጅ እኔ እንጃ። ቼለው ከዚህ አሰልጣኝ ጋር ግን የሆነ ነገር እያነፈነፈ ይመስለኛል። ያራዳ ልጆች እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሲጀምር በዚህ ሰዓት ቼልሲ ከሜዳው ውጭ ሆነ በሜዳው ሆነ ሰዓቱ ግዛቱ የሱ ነው። ከዚህ በኋላ ጨዋታ አንቀርቅቦ ነው ያባረረው ያራዳ ልጅ። እስቲ ኮሜንት ላይ ዱብ ዱብ አድርጉት። ሼር ኮፕሊንግ በደንብ ይደረግ። አዳዲስ ሰዎች ፎሎ በማድረግ ለቤቱ አዲስ የሆናችሁ ሰዎች ተቀላቀሉ። እንዴ ምን ጠብቃችሁ ነበር? ቀጣይ ከበርንሊ ጋር ላለን ጨዋታ ቀለል ያለች ትሬኒንግ አድርገናል። ዛሬ አሸንፈናል። እንግዲህ ምንም የሚጠበቅ ነገር ነው። አንድሬ ሳንቶስ የምትባሉ ተጫዋች ግን በጣም የምትገርም ቅመም ማለት ነው። ማማዱ ሳርም ተመችቶኛል። ገና በመጀመሪያው ጨዋታ የተለየ አሪፍ ፐርፎርማንስን ያሳየው። በተረፈ ምንም አዲስ ነገር የለም። ቀለል ያለ ትሬኒንግን ያደረግነው። ይመቻችሁ። ሃል ሲቲን ጥጓን አስይዘናታል አባቴ። አሰልጣኛችን ይህን ውድድር ከሻምፒዮንስ ሊግና ከፕሪሚየር ሊግ ለይቼ አላየውም ብሏል አባቴ። አይሰማም። ገና አሰላለፉን ሳይሆን ማለት ነው። ይሄ ሰውዬ እያመረረ እንደሆነ በቃ ያወቅኩት ያኔ ነው። ሌላ ያመጣነው ሙድ ደግሞ አለ። ምንድን ነው? ባዶ ጎል መሳት ጀምረናል። ደግሞ ሰሞኑ ኤስቴቬኦ ዴላፕ ምድረ የምትሰሩት እናንተ ዲ ኧረ በስመ አብ ከዛ ጋር ትስታላችሁ። ለማንኛውም አሪፍ ነገሮችን አይተናል በዛሬው ጨዋታ ላይ። ሳር እግዚአብሔርን ነው የምላችሁ ማለት ነው። ሳር በቃ የሚገርም ሴንተር ባክ ነው ያገኘ ነው። እርጋታው ብቻ ይበቃል። እርጋታው ዲ ምን አይነት ኧረ በስመ አብ ይሄ ልጅ ፕሪሚየር ሊግ ላይ ላየው እፈልጋለሁ። ሊያም ሮዝነር ይሄን ልጅ ፕሪሚየር ሊግ ላይ ላየው እፈልጋለሁ። በቃ ይሄ ባዲያሽል ቶሲን ምናምን እንዳትለኝ፣ በቃ ሳርን አስገባልኝ። ለማንኛውም አሸንፈናል። ይመቻችሁ። ሃል ሲቲን 4 ጎል አጠጥተናት ማለት ነው። እሷን ጥጓና ሲዘን እኛ ደግሞ ወደ ቀጣይ ዙር ኤፍኤ ካፕ አልፈናል ማለት ነው። ዛሬ ስለ ሊያም ሮዝነር ቦል በቃ ማውራት አለብን። ገብቷችኋል? እስከ ዛሬ ድረስ ይሁን በቃ ወይ ስህተቶች ወይ ደግሞ ጨዋታው እየተበላሸ አላወራንበትም። ዛሬ ራሱ ፈርስት ሃፍ ስንትና ስንት ኳስ እየሳቱ እሱን አወራን እንጂ ስለ ሊያም ሮዝነር ቦል አላወራንም ማለት ነው። ዛሬ ግዴታ ማውራት አለብን። 11 ጨዋታ አድርጎ 8ቱን አሸንፏል። በቃ በጣም ነው የምትችለው። ገብቷላ? ይመቻ አንተ። ከዛ በስቲያ ጨዋታው ደግሞ እንዴት ማራኪ የሆነ ጨዋታ እየተጫወተ እንዳለ ከጨዋታ ደግሞ በጣም በቃ እየተግባቡ ነው ናቸው። እግር ኳስ ተመልካች ያሉን ሰው አምጥታችሁ የጂቲን ጨዋታ ተመልከቱ ብትሉት በጣም ነበር በቃ የሚደሰተው። እግር ኳስ እንዲህ ነው እንዴ እስኪሚል ድረስ ማለት ነው። በቃ በጣም የሚያዝናና ፉትቦል። ዋናው ደግሞ ለዚህ ሁሉ ተጠያቂ አንድሬ ሳንቶስ። ኧረ በለው መሀል ሜዳውን እንዴት ነው የተቆጣጠረው የሰውዬ! ኧረ በለው ዛሬ ከጨዋታው በላይ ኢንዲቪጁዋል ፐርፎርማንስ በደንብ ማውራት አለብን። አንድሬ ሳንቶስ እንዳልኳችሁ፣ ማማዱ ሳር ደግሞ በዛ በኩል ዛሬ ምንድነው አንተ እንዴ! ኧረ ትችላለህ። ኧረ በል ሎንግ ቦሎቹ ሲያምር፣ ግራ እግር ብትል ቀኝ እግር ብትል ምንም ግድ የለበትም ሰውዬው። በቃ መከላከሉ ለሁሉ ነገር ዛሬ ቀጥ ያደረገው እሱ ነው ማለት ይቻላል ማለት ነው። ከዛ በስቲያ ይሄው እዚች ጋር የምትመለከቱት ፔድሮ ኔቶ ዛሬ ምን ታይቶት እንደሆነ አላውቅም። እነ ጆዋ ፔድሮ እና ኤንዞ እዛ ጎል ሲካምሩ እኔ ማግባት አለብኝ ይመስል
3 ጎል ሃትሪክ ነው የሰራው ማለት ነው። አንደኛው ጎል ሁላ ከሴት ፒስ በቃ ቀጥታኛ ሴት ፒስ ጎል ስናገባ እንደሌላው አይደለም ገብቷላ። በስታይል በቃ እዛው ቀጥታ ገባ። ይመች ዛሬ በጣም ችለዋል። አንደኛውን ጎል ደግሞ ይኸው ኤስቴቮ ዴላፕ አሲስት አደረገለት በስንት መከራ ማለት ነው ገብቷላ። ለራሱ ሊሄድ ነበር ይሆንሳል ብልጭ ሲልበት አቀበለው። ኤስቴቮ ጎል አገባ። 4-0 ማለት ነው። ይመቻችሁ። ዛሬ አሪፍ ነገር አይተናል። ጋርናቾ ግን ኧረ አትሆንም አንተ ሰውዬ ጭራሽ ነው ማትሆነው። ኧረ በል ፒድሮን ይለይ ነበር አስቀምጠው ቤንች አስቀምጠው መልኩ ለዚህ ነው ጨዋታ ራዋይታል። ጋርናቾ በጣም ቤስት ነበር። 6 ለምረድ ገቡ። 6 ማግባት ነበረበት። 6 ዴላፕ እና ኢስታቪዮ ተጨማለቃችሁ። እነዚህ ኮሶች ላይ ተጨማለቃችሁ። ዴላፕ ሰከንዳፍ 2 አሲስት አደረገ። ኢስታቪዮ ገባች። ግን ቢሆንም ተጨማለቃችሁ። እነዚህ ኮሶች ላይ በጣም ተጨማለቃችሁ። በጣም ማለት ነው 6 ለባዶ ማለት ነበረበት። ፔድሮ ኔቶ የሚገርም ፐርፎርማንስ፣ ጋርናቾ የሚገርም ፐርፎርማንስ፣ ሀቱ የሚገርም ፐርፎርማንስ፣ ሳር በጣም ረጋ ያለ ተከላካይ አማዱ ሳር ግሬስ ያለው በቃ ገና ልጅ አይመስልም። ግሬሱን አምስታዩት ክሊን ሺት ይዘው ተናል 4-0 ማለት ነው። ከስዋንሲ ሲነሽንፈን እኔ ሃል ሲቲ ነሽንፈን እንደዚህ ሊጎር ምናምን አይደለም የመጣሁት፣ ግን በቃ ኢንጆይ ማድረግ ነበር የፈለኩት። ፈርስት ሃፍ ትንሽ ላይ ያናሉኝ ነበር። ሰከንድ ሃፍ በደንብ ኢንጆይ ያደረኩት ማለት ነው። በደንብ ኢንጆይ በቃ ዝም ብዬ ኳሴን ኢንጆይ ያደረኩ ነበር። ጋርናቾ ራሱ ወደ ኋላ ሳይመለስ ድሪብል ሲያደርግ ነበር። ቤንች አድርጋቸው ቅጣቸው። በቃ እንደዚህ ሲቀጡ ይስተካከላሉ። መቀጣት ነው የፈልጉት ማለት ነው። ይመቻችሁ። ፒስ። ሰላም ደሩ። ፔድሮ ኔቶ ምን አይነት ጎል ነው ያስቆጠረው? እንደዚህ አይነት ከ16 ከ50 የሚመቱ ልጆች ያስፈልጉናል። ሃል ሲቲዎች በሎው ብሎክ እየተጫወቱ ነው። ወደ ኋላ አፈግፍገው እየተጫወቱ ነው። ሊያም ዴላፕ እና ኤስቴቫኦ አስቆጭ ድሎችን አምክነዋል። ፔድሮ ኔቶ ወዝውዞታል። ሊያም ሮዝነር እንግዲህ ኤፍኤ ካፑን ያሸንፋሉ ተብሎ ይጠብቃል። በዚህ ጨዋታ ላይ ስንት ጎል ይቆጠራል ብላችሁ ተስፋላችሁ? ኮሜንት ላይ ጠብቃችኋለሁ። የሊያም ዴላፕ እና ኤስቴቫኦ እድል መሳካት በምን ትገልጹታላችሁ? ኮሜንት ላይ ጠብቃለሁ። ፔድሮ ኔቶን ጎልስ እንዴት አያችኋል? ይመቻችሁ። ፈርስት ሀፍ ላይ የነበረውን የአጨራረስ ችግር እንግዲህ በማስተካከል ሰከንድ ሀፍ ላይ 3 ጎል በመክተት 4-0 አሸንፈናል። ስለ ጨዋታው ነገ በደንብ እናወራበታለን። ይመቻችሁ። ኤፍኤ ካፕ 4ኛ ዙር ጨዋታ እንግዲህ ሃል ሲቲን ስጥት አድርገናታል ማለት ነው ጋይስ። 4-0 በሆነ ውጤት ማለት ነው። ጀማው ልጥፍ አድርገናታል። በምሽት ሲጀመር በምሽት እንዴት ነው ከኛ ጋር ጨዋታ ሰተናታል ማለት ነው። በዚህ ጨዋታ ላይ ፔድሮ ኔቶ ሃትሪክ ሰርቷል። እንደዚሁም ደግሞ ዴላፕ ያንን ኳስ ስቶ ጀማው ቅድም ቢያበሳጨኝም ግን 3 ኳስ አመሻሽቶ ሰጥቷል ማለት ነው። እሱም ሃትሪክ ሰርቷል። በተለይ ደግሞ ኢስቲቫኦ ዛሬ ጎል አስቆጥራለች። በሻምፒዮንስ ሊግ፣ በፕሪሚየር ሊግ፣ በኤፍኤ ካፕ እንደዚሁም በካራባው ካፕ ላይ ጎል ማስቆጠር ችሏል ማለት ነው። ይሄ ትልቅ ነገር ነው። ሊያም ፕሮፌሰር ዛሬ ማሸነፉን ቀጥሏል ማለት ነው። እንቀጥላለን እንግዲህ ቀጣይ ተረኛ ተዘጋጅ። ብሉ ፋሚሊ ይመቻችሁ። ሼር፣ ላይክ፣ ኮፒ ሊንክ ይደረግ። ይመቻችሁ።